ሰላም ዛሬ ስለ ውርስ ሕግ አፈጻጸም ትንሽ ነጥቦችን ማንሳት ፈልጋለሁ። በእኔ እምነት የሀገራችን የውርስ ሕግ አፈጻጸም ቀውስ የሚባል ደረጃ ላይ የደረሰ ይመስለኛል። ከሌሎች ሕጎች ጋር ሲነጻጸር ምንም እንኳን የሀገራችን የውርስ ሕግ ይዘቱ ግልጽ ነው፣ ሕግ ለተማረውም ላልተማረውም ለመረዳት ብዙ የሚከብድ አይደለም። ነገር ግን በዳኞች በተለይም በሰበር ሰሚ ችሎት እንዲሁም ደግሞ በስር ፍርድ ቤቶች አንደኛ እጅግ በተለያየ ጊዜ ከሌላው የህግ አተረጓጎም አንጻር እርስ በርስ የሚጋጩ ውሳኔዎች የተሰጡበት የውርስ ህግ ከሌላው ጋር ሲነጻጸር ማለት ነው፣ ወጥነት ያጣበት ማለት ነው። ዛሬ ሌላ ትርጉም ከነገ ወዲያ ሌላ ትርጉም እየተሰጠ አንደኛው የቀውሱ ምክንያት የሆነው ይሄኛው። ሁለተኛ ያልተጻፈ በማንበብ ያልተጻፈ ህጉ ላይ የሌለ የህግ ትርጉም በመስጠትም ውዥንብር ወይም ደግሞ አደናጋሪ የሆነ አረዳድን በመፍጠር ረገድም ይሄ የህግ ክፍል አፈጻጸሙ እንዲሁ አደናጋሪ ሆኗል። የፍትሐ ብሔር ቁጥር 1000 ማንሳት ትችላላችሁ። ግልጽ ነው ትርጉሙ። ነገር ግን እስካሁን ድረስ 1000 ትርጉም ተሰጥቶበታል። በሰባት ዳኛም ሌላ የተሳሳተ ትርጉም ተሰጥቶበታል። ባለፈውም ጊዜ ለምሳሌ ስለ ከሩብ በላይ ጉዳት ስለማድረስ እንዲሁ አንድ ዝግጅት አቅርቤ ነበር። በርካታ ሰዎች ምላሽ ሰጥታችኋል። የኔ መሰረታዊ ጥያቄ ምንድን ነው? የሆነ ህግ ከመተርጎም ወደ ትርጉም ከመሮጣችሁ በፊት ድንጋጌው ምን ችግር አለበት የሚለውን ማየት ያስፈልጋል። መጀመሪያ ከችግር ነው የሚነሳው። ችግር ከሌለ ትርጉሙ መቅደም የለበትም። የኑዛዜ ድንጋጌዎች አሉ። አንድ ወራሽ ንብረት ሳያገኝ መብቱን አጥቶ ሌሎቹ ብቻ እንዳያገኙ ከሌላ የሚሰጥ ድንጋጌዎች አሉት። ወላጆች በህይወት እያሉ ደግሞ ንብረቶቻቸውን በህይወት ላሉ ልጆቻቸው የሚያከፋፍሉበት መንገድ ደግሞ በሌላ መልኩ ተቀምጧል። አሁን የመጀመሪያው ጥያቄ ከኑዛዜ ድንጋጌ ሮጣችሁ ወይም ደግሞ አክሮባት ሰርታችሁ ወደ 1123 ከመኬዱ በፊት የቱ ጋር ነው ችግሩ የሚለውን ነገር ማስቀመጥ ያስፈልጋል። ምንድን ነው ያጠራችሁ? ለምሳሌ አናሎጂ ወዘተ፣ ያንን ከዛ ጋር ማገናኘት፣ የክፍያ ደንብ ወዘተ ከመኬዱ በፊት የትኛው ድንጋጌ ነው ግልጽ ያልሆነ የሚለው ነገር መጀመሪያ ምላሽ ማግኘት ያስፈልጋል። ዛሬ ግን ይህን አይደለም ላወራ ያሰብኩት፣ እግረ መንገዴ ለመነካካት ነው። ሌላው እንግዲህ የውርስ ህግ አፈጻጸም ቀውስ እየፈጠረ ካለባቸው ሁኔታዎች አንዱ ይሄ ከውርስ ማጣራት ጋር በተያያዘ ነው። እንግዲህ የውርስ ማጣራት ምን እንደሆነ ህጉ ላይ በግልጽ ተቀምጧል። የሟች ዕዳዎችን መክፈል፣ ወጪዎችን፣ ንብረቱ የት የት እንዳለ ማጣራት፣ የራሱ የሆኑትን ነው። ልብ በሉ። ያልተመለሱ ዕዳዎችን ማስመለስ፣ ክፍያዎችን መክፈል፣ በተለይ ባለገንዘቦችን መጀመሪያ ለወራሾች ከመከፈሉ በፊት ባለገንዘቦች መብታቸውን ማስጠበቅ ወዘተ። እንግዲህ ውርስ ማጣራት መደበኛ የፍትሐ ብሔር ክርክር አይደለም። እንደውም የፍርድ ቤት ክርክርም አይደለም። በዳኛ የሚከናወን ስርዓትም አይደለም። በዳኛ መሪነት ሊከናወን ቢችልም ውርስ በሚያጣራ አካል የሟችን ንብረት ሀብትና ዕዳዎች የማጣራት ሂደት ነው። አሴትን ሊያቢሊቲስ። ለዚህም ነው ስቴት የሚባለው። ሊኩዴሽን ምንድን ነው? ኢንሄሪታንስ። ገና ስቴት የሚለው ቃል በእንግሊዝኛ የተሰጠበትን ምክንያቱም የሀብቱ አይነት ከሌላው አይነት ንብረት የሚለይበት ምክንያት ዕዳዎችንና መብቶችን በአንድ ላይ የያዘ በመሆኑ ነው። አሴትም አለው ሊያቢሊቲም አለው። እንደዚህ ተለይቶ ልክ አንድ ቤት ያላችሁ ልክ አንድ ሰው አንድ ቤት ሲኖረው ያለው አይነት የኦነርሺፕ ወይም ደግሞ የፕሮፐርቲ አይነት ሳይሆን ሀብትነቱ ዕዳንም ስለሚጨምር ገና ያልተጣራ ነው ማለት ነው። ድፍን የሆነ ሀብት ነው። ስለዚህ ያንን የማጣራት ተግባር ነው። ስለዚህ ያንን ማጣራት በዛ ላይ ማለቅ መቻል አለበት። ውርስ ማጣራት ውርሱን ከማጣራት አልፎ አሁን ግን ምንድነው እየሆነ ያለው? ውርስ ማጣራት ውስጥ ሌላ አይነት ክርክር እየተካሄደ ሌላ አይነት ሙግት እየተካሄደ ውርስ ማጣራት መሆኑ ቀርቶ በክስ ውስጥ ሌላ ክስ፣ በመዝገብ ውስጥ ሌላ መዝገብ እየተከፈተ ምስቅልቅል የሆነ ሁኔታ ተፈጥሯል ማለት ነው። አንድ ሁለቱን ምሳሌ እንጥቀስ። ንብረቱ ለምሳሌ በስጦታ ለሶስተኛ ወገን ተሰጥቷል ብለን እናስብ። ሟች ሰጥቶ ሊሆን ይችላል፣ መብቱን ጎድቶት ሊሆን ይችላል፣ አንደኛው ልጅ ወዘተ። ህጉ ላይ እንግዲህ ሙሉ በሙሉ ንብረቱ ለአንደኛው ወገን ሲሰጥ እንዴት መብቱን ማስከበር እንዳለበት፣ ምን አይነት ክስ ማቅረብ እንዳለበት በህጉ ላይ ተቀምጧል። ስለዚህ ይህን ንብረት የውርስ ማጣራት ላይ እንዲጣራ ቀርቦ ያኛው ወገን ሰው መከላከል ያለበት መጀመሪያ ክሱን አቅርቦ ማስመለስ ነው ያለበት። እጅ ላይ የሌለ ንብረት አይጣራም። ሶስተኛ ወገን ላይ ያለ ንብረት አይጣራም። በመንደር ውል ቢሸጥም ራሱ ማለት ነው። ምክንያቱም ፎርማሊቲውን ያላሟላ ውል በምን መልኩ መፍረስ እንዳለበት በህጉ ላይ ተቀምጧል። ስለዚህ ንብረቱ ሶስተኛ ወገን እጅ
እስከተላለፈ ድረስ በውርስ ማጣራት ሰበብ ያለምንም ህጋዊ ስነስርዓት የውርስ ማጣራት ንብረት አድርጎ በማቅረብ ያኛው ወገን እንዲከራከር መደረግም የለበትም። ለዚህም ነው ይሄ ሁሉ የጣልቃ ገብነትና የ358 ምስቅልቅሉ የመጣ ትርጉም የመጣውም ፍርድ ቤቶች አንድ ንብረት አከራክረው ውሳኔ ከመስጠታቸው በፊት እኮ ንብረቱ የማን እንደሆነ እኮ ማጣራት መቻል አለባቸው። ማን እጅ እንዳለ እኮ ማጣራት አለባቸው። ሶስተኛ ወገን በ358 ይግባ የሚባልበት ነገር የለም። ፍርድ ቤት ዋና ዓላማው ምንድን ነው? ክርክር ውስጥ ያሉ ሰዎችን መብትና ጥቅም ማስከበር ብቻ ሳይሆን እኮ ክርክር ውስጥ ያሉ ሰዎችን በሰላም እፎይ ብለው እንዲተኙ ነው እንጂ በ358 እየመጡ በሆነ ባልሆኑ ክርክር እንዲገቡ አይደለም። ስለዚህ የውርስ ማጣራት ክርክር ማለት የውርስ ማጣራት ክርክር ነው። አንድ ሰው ለምሳሌ አባትየው በመንደር ውል የሸጠውን ንብረት የውርስ ማጣራት ሀብት አድርጎ ያቀርበዋል። ከዛ በኋላ የሚሆነው ምንድን ነው? ንብረቱን ገዝቼዋለሁ በመንደር ውል፣ እዛ ላይ ደግሞ ፎርማሊቲው አልተጠበቀም ነው። ውሉ እስከተፈጸመ ድረስ ያኛው ወገን መጀመሪያ ክስ አቅርቦ ማስመለስ መቻል አለበት። መቼ ነው ክስ ሳያቀርብ እዛ የውርስ ማጣራት ላይ አድርጎ ማቅረብ የሚችለው? አንደኛ የመንደር ውል ኖረም አልኖረም ንብረቱ በእጁ እስካለ ድረስ፣ ውሉ እስካልተፈጸመ ድረስ የመንደር ውል ምንድን ነው ምንም አይነት አፈጻጸም የሌለበትን የመንደር ውል የማፍረስ ግዴታ የለብንም። ሰውየው መጥቶ ሲጠይቅ አልፈጽምም ማለት በቂ ነው፣ ፍትሐብሔር ሕጉ ላይ ማለት ነው። ነገር ግን በማናቸውም መንገድ ይሁን ንብረቱ ሶስተኛ ወገን እጅ እስከተላለፈ ድረስ አንደኛ ንብረት አጣሪ ይህን ንብረት የሚያጣራበት ምክንያት የለም። መጀመሪያ ንብረቱን ማስመለስ ነው የሚቀድመው። ንብረት ሳታስመልስ በውርስ ማጣራት ሰበብ ንብረቱን እዛ ውስጥ በማጨቅ ከዛ በኋላ ደግሞ በጣም የሚገርመው ነገር ውርስ አጣሪው ምስክር ሰምቶ ለፍርድ ቤት ይሰጥና ፍርድ ቤት ብይን ይሰጥበታል። ይሄ እኮ የዳኝነት ስራ እኮ ነው። ምስክር መስማት በመደበኛው ክርክር እኮ ቢሆን እኮ ከመጀመሪያው ከክስ አቀራረብ ጀምሮ እኮ ፍርድ ቤት ነው የሚሰማው። ፍርድ ቤት ነው የሚያጣራው፣ የቃል ክርክሩን የሚሰማው፣ ማስረጃ የሚሰማው። አሁን ግን አንድ በዳኝነት ያልተሾመ ምንም አይነት የእውቀት የሌለውም ሊሆን ይችላል ምስክር ይሰማና ፍርድ ቤት ዳኝነት ስትባት፣ እንዴ ዳኝነት እኮ እንደዚህ ግማሽ የሚከናወን ስራ አይደለም እኮ። ኢቨን በኮሚሽነር በምትክ ዳኛ እንኳን ክርክር በሚሰማበት ጊዜ ራሱ ስፔሲፊክ የሆነ ፕሮሲጀር አለ። ይሄ ማን ነው ውርስ አጣሪውና ነው ለዳኛው ለውሳኔ ብቻ አቅርቦ ብይን ይስጥበት የሚለው? ዳኝነት እኮ ውሳኔ መስጠት አይደለም እኮ። ትልቁ የዳኛ ስራ እኮ ከዳኝነት ወዲህ ያሉ ስራዎች ናቸው። አሁን ግን እንኩ በቃ መዝገቡን ሰጥቶ አዘጋጅቼዋለሁ በቃ ልክ ይልጎሬ እንደመምታት ማለት ነው እኮ። ይሄ ዳኛ ስራ አይደለም፣ ፍትህንም የመቀማት ስራ ነው። ዳኛው ፍርድ ይስጥበት ብሎ መዝገብ የሚያስተላልፍበት ምክንያት የለም። በዚህ ፕሮግራም ላይ እንደገና ፕሮግራም ሰራበታለሁ። ነገር ግን መሰረታዊ ነጥብ ለማስተላለፍ የፈለግኩትን አሁን በማጠቃለያ ስላቅርብ፣ ውርስ ማጣራት እዛ ላይ ማለቅ ያለበት። ንብረት ማስመለስ፣ ሶስተኛ ወገን እጅ ያለ ንብረት የማን ነው? ስጦታው ህጋዊነት አለው ወይ? ሽያጩ ህጋዊነት አለው ወይ? ይሄ በሌላ ክስ መታየት ያለበት ነው። ውርስ ማጣራት ውስጥ የሚካሄድ ስነ ስርዓት አይደለም። ምክንያቱም ውርስ ማጣራት ምን ማለት እንደሆነ ተዘርዝሮ ተቀምጧል። ስለዚህ መጀመሪያውኑ የምታጣራው ንብረት እጅ ላይ ያለ ንብረት ነው። ሶስተኛ ወገን እጅ ከሆነ ደግሞ አስመልሰ በእጅ ካደረግክ በኋላ ነው ዕዳና ግዴታውን አጣርተ የምትወርሰው ማለት ነው። አሁን ግን በራስ ጊዜ ይርጋን ካሳለፍክ በኋላ ክስ ብታቀርብ የማያስኬድን ክስ ሁሉ በውርስ ማጣራት ስም ዝም ብሎ እየታጨቀ ከዛ በኋላ ያኛው ወገን ሲያቀርብ ምክንያቱም ኦልሬዲ እንደ ተከላካይ ሆኖ ነው የሚቀርብበት። ክስ ቢቀርብበት ውድቅ ሊደረግ የሚችልን ክስ በውርስ ማጣራት ይገባል። ገዝቼዋለሁ ሲባል በ1723 መሰረት አልተመዘገበም። ይሄ እዛ ውስጥ የሚስተናገድ ክርክር አይደለም ጎበዝ። ቀውሱን ማለት ፍርድ ቤቶች በግልጽ የተቀመጠን ህግ የተለየ ትርጉም እየተሰጠ ቀውስ መፍጠርም የለባቸውም። የሰበር ችሎትም ይህን ማስተካከል ሲገባ አንዳንዴ በሌላ ክስ ጠይቅ ይላል፣ አንዳንዴ ደግሞ በዛው መዝገብ ላይ ማየት ይችላል ይላል። ማጥራት መቻል አለባቸው። በቃ ይሄ አሁን በቃ 28 ዓመት አንድ ጥያቄ እንደዚህ ሲንገዋልልና ሲሟዘዝ በጣም የሚደብረው ማለት ነው። ስለዚህ ፍርድ ቤቶችም ሰበር ችሎትም አይ ቲንክ ይህን ማስተካከል አለበት የሚለው መልዕክትን ለማስተላለፍ ነው። እንግዲህ በሌላ ጊዜ ደግሞ ቀጣይ ፕሮግራም ይመጣል። አመሰግናለሁ።